ሄሎ ኤንድ ዌልካም። አስባችሁታል ግን እንደ ኢትዮጵያ ያሉ ደሃ ሀገራት ለምን የሚያስፈልጋቸውን ያክል ገንዘብ አምርተው ያለባቸውን እዳዎች ከፍለው የተለያየ ነገር ላይ ኢንቨስት አድርገው ለዜጎቻቸው የሚያስፈልጋቸውን ሰጥተው ከሀብታም ሀገራት ተርታ ለምን አይሰለፉ? ኢቭን ያደጉ ሀገራት ራሱ በብዙ ትሪሊየን ዶላር እዳዎች አሉባቸው። ለምሳሌ ዩኤስኤ ከ30 ትሪሊየን በላይ፣ ቻይና ወደ 15 ትሪሊየን አካባቢ፣ እንዲሁም ጃፓን፣ ዩኬ፣ ፍራንስ፣ ጀርመኒ፣ ኢታሊ ትሪሊየንስ ኦፍ ዶላር እዳዎች አሉባቸው። እና ገንዘብ የማምረት አቅሙ እያላቸው ስቲል ለምን ያሉባቸውን ችግሮች አይሸፍኑ? ብዙዎቻችን ይህንን ጥያቄ ልንጠይቅ እንችላለን። ነገር ግን ሞር ገንዘብ ማምረታችን ያለንበትን ሁኔታ ከማሻሻል ይልቅ ወደ ባሰ ኢኮኖሚያዊ ችግር የሚያስገባ መሆኑን በዚህ አጭር ቪዲዮ የምናይ ይሆናል። በተጨማሪም ዚምባብዌ በ1980 ከነበረችበት 1.6 የአሜሪካ ዶላር አንድ የዚምባብዌ ዶላር ተደርጎ ከሚመነዘርበት ወደ 2015 250 ትሪሊየን የዚምባብዌ ዶላር አንድ የአሜሪካን ዶላር ጋር እኩል የሆነበትን ታሪካዊ አጋጣሚ በዚህ ቪዲዮ የምናይ ይሆናል። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ቀጥታ ወደ ርዕሳችን እንግባ። አንድ ትንሽዬ ዳቦ መጋገሪያና ማከፋፈያን እንደ ምሳሌ እንውሰድ። ይህ ዳቦ ቤት እንግዲህ አንድ ዳቦ በ10 ብር ነው የሚሸጠው። በቀን ማምረት የሚችለው ደግሞ 15 ዳቦዎችን ነው። ሰዎችም እየመጡ አንዱን ዳቦ በ10 ብር እየገዙ ይሄዳሉ። ነገር ግን አንድ ቀን የሀገሪቱ አስተዳደር ብዙ ብሮችን አትሞ ለህዝቡ ያከፋፍላል። ህዝቡን በደስታ ሀብታም የሆነ መስሎት ነገ ጠዋት ወደ ዳቦ ቤት ይሄዳል። ነገር ግን ሲሄዱ የዳቦ ዋጋ በሁለት እጥፍ ጨምሮ ከነበረበት 10 ብር 20 ብር ሆኖ ያገኙት። ይህም የሆነበት ምክንያት እንግዲህ እዚህ ጋር ሁሉም ሰው ገንዘብ አለው። በፊት ለመግዛት የማያስበው ራሱ አሁን ላይ 2-3 ለመግዛት አስቦ ይሄዳል። በዚህ ሰዓት ገበያው ላይ እጅግ ከፍተኛ የሆነ ፍላጎት፣ ነገር ግን ዝቅተኛ አቅርቦት፣ እሱም ዳቦ ቤቱ ማምረት የሚችለው እና ከዚህ በፊትም ያመርት የነበረው 15ቷን ዳቦ ማለት ነው። ስለዚህ የዳቦ ቤቱ ባለቤት ያለውን ከፍተኛ ፍላጎት ሲያይ ዋጋውን ይጨምራል ማለት ነው። እዚህ ጋር ግን ለምን ብላችሁ ልትጠይቁ ትችላላችሁ። ማለትም ዳቦ ሻጩ ዋጋውን ተመሳሳይ ቢያደርገውስ ብላችሁ ልታስቡ ትችላላችሁ። ነገር ግን ማወቅ ያለብን ነገር ተጨማሪ ገንዘብ ወደ ገበያው ሲገባ ዳቦ ላይ ብቻ ሳይሆን ሁሉም ነገር ላይ ነው ተጽዕኖ የሚያሳርፈው። ለምሳሌ ዳቦ ቤቱ የተከራየው የቤት ኪራይ ይጨምራል፣ የሚያመርትበት ማሽን፣ ቤንዚን፣ በዙሪያ ያሉ ነገራቶች በሙሉ ዋጋቸው ሲጨምር እሱም ሳይወድ በግዴታ የዳቦውን ዋጋ ይጨምራል ማለት ነው። በፊት ምንገዛው የነበረው የ10 ብር ዳቦ አሁን ላይ በእጥፍ እጥፍ ጨምሮ 20 ብር 30 ብር ሊሆን ይችላል። ስለዚህ ኢኮኖሚውን ለማሳደግና ለማረጋጋት መደረግ ያለበት ምርታችንን ፕሮዳክሽናችንን መጨመር ነው። ማለትም 15 ዳቦ ያቀርብ የነበረው 30 40 ዳቦ ቢያቀርብ ከገበያው ፍላጎት ጋር ሊስማማ ይችላል። ነገር ግን ሞር ገንዘብ ማምረታችን ህይወታችንን የተሻለ ሳይሆን የሚያደርገው የነገራቶች ዋጋ ይበልጥ እንዲወደድ ነው የሚያደርገው። ይህ ደግሞ ኢንፍሌሽን በመባል ይጠራል። ኢንፍሌሽን ማለት በአማርኛ የዋጋ ግሽበት ማለት ነው። ጀነራሊ የነገራቶች ዋጋ መጨመርን ይገልጽልናል። ኢንፍሌሽን ብዙ ገንዘብ ትንሽ ዕቃን ሲያሳድድ የሚከሰት ነው። ይሄ ደግሞ የገንዘብ መግዛት አቅማችን የበለጠ ደካማ የሚያደርግ። ለዚህ ጥሩ ምሳሌ የምትሆነን ዚምባብዌ ነች። 1980 ላይ 1.6 የአሜሪካን ዶላር አንድ የዚምባብዌ ዶላር ተደርጎ ይመነዘር ነበር። የግብርና ስራዎች በብዛት ነበሩ፣ ኤክስፖርት ይደረጋል፣ ኢኮኖሚው አሪፍ እየሄደ ነበር። ነገር ግን በጊዜ ሂደት መንግስት የተለያዩ ነገራቶች ላይ የማያገኘውን ያክል ብዙ ወጪ ማውጣት ይጀምራል። ለምሳሌ ከኮንጎ ጋር ያደረጉት ጦርነት፣ የመንግስት ሰራተኛ የሚከፈላቸው ከፍተኛ ክፍያ፣ እንዲሁም 2000 ላይ ላንድ ሪፎርም ብለው ያደረጉት ፕሮግራም ብዙ ኢኮኖሚያቸውን ጎቷቸው ነበር። እናም እነዚህና መሰል ችግሮቻቸውን ለመሸፈን ያቀረቡት መፍትሄ የበለጠ ገንዘብ ካለን ለሚያስፈልገን ነገር እየከፈልን የተሻለ ኢኮኖሚ እንይዛለን የሚል ነው። ስማርትና አጭር መንገድ ሊመስለን ይችላል፣ ነገር ግን ገደል የሚከት የሆነ መንገድ። ዚምባብዌ ላይ ዋጋዎች ቀስ በቀስ እየጨመሩ 2007-2008 ዚምባብዌ ላይ ሃይፐር ኢንፍሌሽን ተከሰተ። ከመጠን በላይ የዋጋ ግሽበት ማለት ነው። በየቀኑ ሳይሆን ዋጋ የሚጨምረው በሰዓታት ውስጥ እጥፍ ሆኖ ነበር የሚጠብቀው። አንድ ዕቃ በአንድ የዚምባብዌ ዶላር ገዝታችሁ ከወር በኋላ 1 ሚሊዮን ሆኖ ይጠብቃችኋል። በሚቀጥለው ጊዜ ደግሞ በቢሊዮን የዚምባብዌ ዶላር ልታወጡ ትችላላችሁ። በጣም አስከፊ ከመሆኑ የተነሳ 100 ትሪሊየን ዶላር ኖት ራሱ አትማ ነበር። እንደዛው ነው ራሱ ደህና ነገር ብታገኙበት አሪፍ ነው። ምሳ ራሱ መግዛት አትችሉም በዛ ብር ማለት ነው። አስቡት፣ ወሩን ሙሉ የለፋችሁበትን የወሩ መጨረሻ ላይ የከፈላችሁና ቤት እስክትደርሱ ድረስ የምትፈልጉት ዕቃ በሚሊዮን ጨምሮ ልታገኙት ትችላላችሁ። አንድ የአሜሪካን ዶላር ለማግኘት ራሱ
250 ትሪሊየን የዚምባብዌ ዶላር ሊኖራቸው ይገባ ነበር። በስተመጨረሻም የሀገሪቱ ዜጎች በዛ ገንዘብ ላይ ያላቸው እምነት ቀስ በቀስ እየወረደ በመምጣት የዩኤስ ዶላር እና የሳውዝ አፍሪካ ራንድ መጠቀም ይጀምራሉ። ፋይናሊም የዚምባብዌ ዶላር ሙሉ ለሙሉ ጠፍቷል አሁን ላይ ማለት ነው። ስለዚህ ለሌላ ጊዜ ያ ጓደኛችሁ መጥቶ ሀገራችን ለምን ብዙ ገንዘብ አምርታ ሀብታም አትሆንም ሲላችሁ ቀስ ብላችሁ በጆሮ ዚምባብዌ በሉትና ይህንን ቪዲዮ ላኩለት። የዛሬውን ቪዲዮ በዚህ ጨርሰናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ and see you next time.